አርእስተ ዜና ግንቦት 20 የደርግ ስርዓት የተገረሰሰበትና ህዝቦች ሰላም፣ ፍትህ፣ ዲሞክራሲና እኩልነት እንዲጎናጸፉ ያደረገች ወርቃማ ዕለት መሆኗ ተገለጸ። ግንቦት 20 ለብሔር ብሔረሰቦችና ለመላው ኢትዮጵያውያን የነጻነት ቀን ናት ሲሉ የአፋርና የአገው ተወላጆች ገለጹ። በትግራይ ለተፈጸመው ጄኖሳይድ ተጠያቂነት እንዲረጋገጥ የሚጠይቅ ሰላማዊ ሰልፍ በዋሽንግተን ዲሲ ተካሄደ። ግንቦት 20 2018 ዓ.ም ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የግንቦት 20 ዜናዎች ይዘን ቀርበናል። ፍርቱና ገብሩም ግንቦት 20 የትግራይ ህዝብ ባደረገው እልህ አስጨራሽ ትግል ጨቋኙን የደርግ ስርዓት በመገርሰስ ህዝቦች ሰላም፣ ፍትህ፣ ዲሞክራሲና እኩልነት እንዲጎናጸፉ ያደረገች ወርቃማ ዕለት መሆኗን ዕለቱን ምክንያት በማድረግ በተዘጋጀው መድረክ የተገኙ ተሳታፊዎች ገለጹ። የትግራይ ህዝብ ያደረገው ትግል መርህ መሰረት ያደረገ ትግል ነበር ያሉት ተሳታፊዎቹም ይህ የሚያሳየው በመርህ ላይ የሚደረግ ትግል ሁሌ ማሸናፊነት የሚጎናጸፍ መሆኑ ማሳያ ነው ብለዋል። መዓዛ መኮንን አዘጋጅቷለች። 35ኛ ዓመት የግንቦት 20 ድል በዓል ምክንያት በማድረግ ድምጽ ወያነ ትግራይ ከትግራይ አርበኞች ኮሚሽን ጋር በመተባበር ባዘጋጀው መድረክ በዓሉ በተለያዩ ዝግጅቶች ተከብረዋል። ዕለቱን መሰረት ተደርጎ በተዘጋጀው መድረክ በርካታ እንግዶች የተገኙ ሲሆን በግንቦት 20 ድል ለመጎናጸፍ የተደረገው እልህ አስጨራሽ ትግል ምን ይመስል እንደነበረ በተለይም የትግራይ ህዝብ ጭቆናን አልቀበልም በማለት እየከፈለ የመጣውን መስዋዕትነት በመድረኩ ላይ በሰፊው ተነስቷል። በመድረኩ የተሳተፉት ሜጀር ጀነራል ክንፈ ዳኘው እንደገለጹት የትግራይ ህዝብ ከጭቆና ቀንበር ለመላቀቅ ባደረገው ሰፊ ተጋድሎና ፍትሃዊ ትግል በግንቦት 20 ድል እንዲጎናጸፍ አድርጎታል በማለት በዚህም ግንቦት 20 ለትግራይ ህዝብ የተከበረች ወርቃዊት ዕለት ናት ሲሉም ገልጸዋል። በትዕስራ አባይ በዓልና ያ ግንቦት 20 ታላቅ በዓላችን ናት። ግንቦት 20 ብቻ አይደለም፣ የካቲት 11፣ ሰኔ 15 ቀዳማዊ ወያኔ የተጀመረበት ሁሉንም እነዚህ በዓላት የትግራይ ህዝብ ትግል እውነተኝነት የሚያሳዩ በዓላት በመሆናቸው መከበር አለባቸው። ይህ እንዲህ እንዳለ ግንቦት 20 እንዲከበር የሚያደርጋት የራሷ የሆነ መገለጫ ስላለባት መማር አለብን። ግንቦት 20 ወላጆቻችን የጀመሩት የቀዳማዊ ወያኔ ትግል የነሱን በመውሰድ እኛም የለኮስነው ትግል አንደኛ ምዕራፍ ላይ ያሻገረን ታላቅ በዓል ነው። የ50 ዓመታት ትግል የወደቀ የሚመስል ግን እንዲታደስ እንዲያብብና ታላቅ የትምክህት ምዕራፍን የቋጨንበት ዕለት ናት። የትግራይ ህዝብ ትግል ፍትሃዊ ትግል ነበር ያሉት ሜጀር ጀነራል ክንፈ ዳኘው በጥቂት ኃይል ያን የሚያክል ከፍተኛ ቁጥር የነበረውን ኃይል ማንበርከክና መደምሰስ ችሏል በማለት ይህ የሚያሳየው ምንጊዜም ቢሆን በመርህ ላይ የተመሰረተ ትግል አሸናፊ መሆኑን የሚያሳየን ነውም ብለዋል። አብ ህዝብ ትግራይ ተጻዒኑ ዝነበረ ናይ መግዛእቲ በትግራይ ህዝብ ጫንቃ ላይ የነበረው የትምክህት አጋዛዝ ተጥሏል። ሁለተኛው ትንሽ ቁጥር ያለው ኃይል ከፍተኛ ቁጥር ላለው ኃይል በእውነትና መርህ ላይ ተመስርቶም እስከ ታገለ ድረስ አሸናፊ መሆኑ ያሳየንበትና በታሪክም የተመዘገበት ነው። ግንቦት 20 ለትግራይ ህዝብ የድል ዕለት ናት። በመድረኩ የተገኙ ተሳታፊዎች ዕለቱን መሰረት አድርገው በሰጡት አስተያየት ግንቦት 20 የትግራይ ህዝብ ከፍተኛ መስዋዕትነትን ከፍሎ ሀገሪቱ ዘርፈ ብዙ ውጤቶችን እንድትጎናጸፍ ያስቻለች ዕለት ናት ሲሉም ገልጸዋል። ዲሞክራሲያዊ ስርዓት ተኺልና አደማህራው ኢትዮጵያ ግንቦት 20 የትግራይ ህዝብ መስዋዕትነት ከፍሎ በኢትዮጵያ ስርዓት በመትከል ብሔረሰቦች መብታቸው እንዲጠበቅ ስርዓት የተከለበት ዕለት ናት። ተቃልሲ ኩሉ ህዝብ ተሳትፉሉ በነበረው ትግል ከያቅጣጫው መላ የትግራይ ህዝብ ተታግሎ መስዋዕትነት ከፍሏል። በከፈለው መስዋዕትነትም የህዝቦች የሴቶች መብት እንዲረጋገጥ ተደረገም። የትግራይ ህዝብ ለህዝቦች መብት መስዋዕትነት ከፍሏል። በተደረገ ትግልም ግንቦት 20 ድል ተጎናጽፎም ላለፉት ዓመታት በሀገሪቱ ህገ መንግስት እንዲከበር፣ ልማት እንዲረጋገጥ፣ ሀገሪቱ በዓለም ደረጃ እውቅና እንዲኖራት አድርጓል። የትግራይ ህዝብ ለህዝቦች ሰላም፣ ፍትህና እኩልነት ብሎም ከጭቆና ቀንበር ለማላቀቅ የከፈለው መስዋዕትነት ውድ ቢሆንም እንኳን በከፈለው መስዋዕትነት ልክ ግን የውጤቱ ፍሬ እንዳይቋደስ ተደርጎ አሁን ላይ እላዩ ላይ ከፍተኛ መከራና ግፍ እንዲያስተናግድ ተደርጓልም ብሏል አስተያየት ሰጪዎቹ።
ኩሉ ሕብረተሰብን መንእሰይን ፍላይ ድማ መንእሰይ መላ የትግራይ ህዝብ የምዕራፉ እየታገለ መጥቷል። ስለሆነም አሁን ያለው ወጣትም አሁን ካለበት ሁኔታ እንዲወጣና ካለው ሁኔታ እንዲላቀቅ የግንቦት 20 ድሎችን ማስጠበቅ ይገባል። ህዝብ እዚ ክትለም አይግቦን ነይሩ። ይህ ህዝብ እንደዚህ አይነት የክህደት በደል ሊደርስበት አይገባም ነበር። ሀገር ለመገንባት ልጆችን የከፈለ ህዝብ አሁን በከባድ ሁኔታ እንዲያልፍ እየተደረገ ነው ያለው። ግንቦት 20 የሀገሪቱ ህዝቦች ራስን በራስ እንዲተዳደሩ ህገ መንግስታዊ መሰረት ያኖረች ከመሆኗም ባለፈም ሰላምና ልማት በመላ ሀገሪቱ በፍትሃዊነት እንዲስፋፋ ያደረገች ዕለት ናት ሲሉ የእንዳስላሴ ሽረ ከተማ ነዋሪዎች ገለጹ። ነዋሪዎቹ አያይዘውም አሁን ላይ አደጋ የተደቀነበትን ህገ መንግስትና የህዝቦች መሰረታዊ መብቶች ለመጠበቅና ትግራይ አሁን ከገጠማት ሁለንተናዊ ቀውስ ለማውጣት ሁሉም በጋራ ሊቆም እንደሚገባም ገልጸዋል። ታደሰ ልጅ ዓለም አዘጋጅቶታል። ሰለሞን አስመላሽ ያቀርበዋል። 35ኛው የግንቦት የድል በዓል በተለያዩ ዝግጅቶች እየታሰበ መሆኑ ተከትሎ ያነጋገርናቸው የእንዳስላሴ ሽረ ከተማ ነዋሪዎች ግንቦት 20 በህዝብ ልጆች ውድ መስዋዕትነት አምባገነኑን የደርግ ስርዓት በመገርሰስ ህገ መንግስታዊ ፌዴራላዊ ስርዓት በመትከል በሀገሪቱ ሰላም ልማትና ፍትሃዊነት እንዲረጋገጥ መሰረት የተጣለበት ቀን መሆኑም ገልጸውልናል። ዛ የትግላችን ውጤት የጥንካሬያችን ውጤት የዓለማችን ውጤት ደግሞ ህገ መንግስት ተክለናል። በተለይ አሁን ብሔርና ብሔረሰቦች በእነዚህ ራሳቸው በራሳቸው እንዲስተዳደሩ ራሳቸው እንዲማሩ እንዲማካከሩ አገራቸው እንዲያለሙ የወጣው የትግላችን ውጤት ነው። የግንቦት 20 ውጤት ነው። ህገ መንግስት ጀምረ መሰረታዊ መብቶች የሚባሉ ለኢትዮጵያ ህዝብ ያስገኘበት ትግል እንደነበር ስለዚህ ግንቦት 20 ለኢትዮጵያ ህዝብ በትግራይ ጀምሮ እስከ መላ ኢትዮጵያ የደረሰው ዲሞክራሲያዊ መብት በጣም ጥሩ ነበር። አክሎም ይህ ትግል ውጤታማ እንዲሆን ብዙ መስዋዕትነት የከፈለው የትግራይ ህዝብ አሁን ላይ የሀገሪቱን የስልጣን መንበር በተቆናጠጠው ኃይል የተለያዩ ማጥፋትና የማዳከም ሴራዎች እየተሰራበት ነውም ይላሉም። ከዛ ይሄን ያደረገ ህዝብ መስዋዕት ከፍሎ ደም አፍስሶ መስዋዕት ከፍሎ አጥንቱና ደሙ ተከስክሶ ለዚህ ለአንድነት ያደረገ ህዝብ ይሄ እንትን ሲያድርግ ውሻ እኮ ራሱ ውሻ ያሳደከው ውሻ እኮ ብትበድለው እንደዚህ ያደርጋል። ስለዚህ የተራመደ እጃችን የተነከሰን ጥሩ ትግል ያወጣች ማህፀን የትግራይ ማህፀን ያባላሹት ልማታችን ሁሉም ነው ወደ ኋላ ያስቀሩት ወድመዋል። ብዙ እንጠቀም አላልንም። እኩል ነንና እኩል እንጠቀም ነው የኛ ጥያቄ። ግን እስከ ዘር መጥፋት እስከ የህልውና ጥያቄ ነው ያስገቡን። ስለዚህ ለትግራይ ህዝብ ብዙ እንኳን ባይከፈለንም ግን እኩል ሆነን መኖር ይገባን ነበር። ግን ከመጠን በላይ ተጭኖ ከመጠን በላይ ግፍ ተሰርቶብን ህዝባችን በሰቆቋ በችግር በቴንዳ እንዲኖር አድርገውናል። ስለዚህ ለትግራይ በፍጹም ይሄ የማይገባው ነገር ነው የገጠመው። በመሆኑም የትግራይ ህዝብ አሁን በግንቦት 20 ድል ያረጋገጠው ራስን በራስ የማስተዳደር መብቱን ጨምሮ የተጋረጡበትን አደጋዎች ለመቀልበስ በጋራ ሊቆም እንደሚገባም ነዋሪዎቹ ያክላሉ። ባጀት ተከልክለን፣ ሸቀጣሸቀጥ ተከልክለን፣ ነዳት ተከልክለን፣ ሁሉም ነገር ድምጽ የሌለው መሳሪያ ነው። በድምጽ የሌለው መሳሪያ ነው የምንጨፈጨፍ ያለን ያጠፋ ያለን። ስለዚህ መዋጮ አንድነታችን ነው፣ ጥንካሬያችን ነው። መሬታችን መመለስ በአይዲቢ ያለው ህዝባችን ወደ ቦታው መመለስ። አሁን በአማራ ብትሄድ፣ በኦሮሞ ብትሄድ፣ በአፋር ብትሄድ፣ በሌላ ብትሄድ የተጠቀመ ሰብ የለም። ከመከራ በላይ ምንም የመጣ ለውጥ የለም። ስለዚህ እኛ እኔ እንደሚገባኝ ታፍኖ ተጨቁነ ነው እንጂ ለዚህ ትግል የሚጠላ ሰው ያለ አይመስለኝም። በትግራይ ህዝብና በሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች የተረጋገጠው ህገ መንግስትና መንግስታዊ ስርዓት የተደቀነው አደጋ ለመቀልበስና የትግራይ ህዝብን ስቃይና መከራ እንዲቆም ወንድማዊ ወገንተኝነታቸውን እንዲያሳዩ ጥሪ ያቀረቡት አስተያየት ሰጪዎቹ ይህን የህዝቦች ስቃይና በደል እያራዘመ ያለውን የብልጽግና ስርዓት በጋራ በቃ ሊሉት እንደሚገባም አስምረውበታል። ትግራይ ህዝብ ጎን ሆኖ የአብይ ስርዓት በጣም መቃወም አለብን። አሁን በህዝባችን ማሰብ አለብን፣ በሆዳችን ማሰብ የለብን። አንደኛ የትግራይ ህዝቡን ባለውለታቸው ነው
እንደገና ደግሞ የትግራይ ህዝብ ያዘው ዓላማ ደግሞ ጭቆና ይቅር፣ ህዝባዊነት ይኑር፣ ዲሞክራሲ ይስፋ ስለሆነ ከዚህ ብሔርና ብሔረሰቦች ከዚህ መቆም አለባቸው የሚል እምነት ነው ያለኝ። ከዚህ መከራ ለመውጣት ግን የጋራ ትግል ካልሆነ አንድ ህዝብ ግማሽ ህዝብ ታግሎ ለውጤት ሊበቃ አይችልም። ስለዚህ ውጤቱም የጋራችን መሆን ከፈለግነው በጋራ መታገል እንዳለብን ነው የሚገባኝ። ስለዚህ ይሄ ደግሞ የኢትዮጵያ ህዝብ በመላው ከጫፍ እስከ ጫፍ የጋራ ትግል ሆኖ ሁሉም ህዝብ በጋራ እንዲኖር መታገል እንደሚገባው ነው የሚገባኝ። በግንቦት 20 ወጣቶች በልማት ማህበራዊና ኢኮኖሚያዊ ተጠቃሚዎችና ተሳታፊዎች እንዲሆኑም ያስቻለች ቀን መሆኗ የመቀለ ከተማ ወጣቶች ገለጹ። በግንቦት 20 ድል የተገኙ ፍሬዎች በመጠበቅ ትግራይ ካጋጠማት ችግር ለመውጣት አንድነታቸውን አጠናክረው እንደሚሰሩም አክለዋል። ብርቱካን ጌታዬ አዘጋጅተዋለች። 35ኛ ዓመት የግንቦት 20 የድል በዓልን መሰረት አድርገው ከዝግጅት ክፍላችን ጋር ቆይታ ያደረጉ የመቀለ ከተማ ወጣቶች ግንቦት 20 የትግራይ ህዝብ ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር በጋራ በመታገል ጨቋኙን የደርግ ስርዓት የገረሰሱበትና ወጣቶች ደግሞ በእኩልነት በነጻነት በፈለጉት የስራ አውድ ፍትሃዊ ተጠቃሚነት ያረጋገጡበት ቀን ነው ይላሉ። ግንቦት 20 ማለት ያው ታሪካዊ መዓልቲ ህዝብ ትግራይ እዩ። ግንቦት 20 ማለት ለትግራይ ህዝብ ታሪካዊ ቀን ነች። ከ35 ዓመታት በፊት የትግራይ ወጣቶች የእድሜ ክልል ሳይበግራቸው በመደራጀት በጋራ ከሌሎች ህዝቦች ጋር በመሆን ከጨቋኝ ስርዓት እየተገላገሉበትና የወጣቶች እኩልነት ተጠቃሚነት የተረጋገጠበት የድል ቀን ነው። ግንቦት 20 ውጽእ ህዝብታት በሓደ ሓቢሮም ድትል ነበረ ግንቦት 20 የተጨቆኑ ህዝቦች በጋራ በመተባበር የነበረውን ጨቋኝ ስርዓት ህብረት በመፍጠር ትግላቸውን አጠናክረው የጣሉበት የድል ቀን ነው። ወጣቶቹም ተጠቃሚነታቸውና ነጻነታቸውን ያረጋገጡበት ጭምር ነው። ባለፉት በርካታ ዓመታት ልማት፣ ዲሞክራሲ፣ ሰላም የተረጋገጠበት ማህበራዊና ኢኮኖሚያዊ ተጠቃሚነት፣ መነቃቃት እንዲሁም የወጣቶች ተጠቃሚነት የሚሉት በግንቦት 20 የተገኙ ትሩፋቶች ናቸው ብለዋል ወጣቶቹ። እንደ ሴቶች ያመጣልኝ ነጻነትና ሰላም ያመጣልኝ። ምክንያቱም በራሳቸው ስለ ሰላሙ መጣ ሰላምና ዲሞክራሲ መጣ። ምክንያቱም በሰዓት ገብተሽ በሰላም መውጣት ተጀመረ። እንደ ነጻነት ለመናገርና ለመራመድ ለመኖር በቃ ታላቅ በዓል ነው። 20 ግንቦት ለመናእሰ ትግራይ ተፈጢሩ ተልና ያው ግንቦት 20 ለወጣቶች ምናመ ጣቃልን ሁሉም ሰው ትምህርት እንዲማር ተደርጓል። የሴቶች እኩልነት እንዲረጋገጥ ወጣት በሀገሩ በፈለገው አውድ እንዲሳተፍ በቴክኖሎጂ እንዲዘምንና በሁለንተናዊ ሁኔታ ህይወቱን እንዲመራ ምቹ ሁኔታ ተፈጥሯል። ይህ ደግሞ የግንቦት 20 የድል ፍሬ ነው ማለት ነው። ተዓድዚያ ብለይ መንእሰይ ምንም ዋጋ ይውል መንእሰይ ላይ ሁሉ ነገር ሀገር ያለ ወጣት ዋጋ እንደሌላት ይታወቃል። ስለዚህ ግንቦት 20 ወጣት አምራች ኃይል መሆኑን በደንብ ያሳወቅንና ልማት፣ ሰላም፣ ዲሞክራሲና እኩልነትን እንዲረጋገጥ የተደረገበት ትልቅ ቀን ነው። አሁንም በትግራይ ላይ ያሉ ችግሮችን በዘላቂነት ለመፍታትና ትግራይ ወደ ተሻለ ምዕራፍ ለማሸጋገር መንግስት ወጣቶች ችግራቸውን የሚፈታ በሁሉም የልማት አውድ ተሳታፊዎች የሚያደርግ ስራ መስራት እንዳለበትና ወጣቱም አንድነቱን ሊያጠናክር ይገባል ብለዋል። እዚህ ጠብቀን ለመሄድ ራሳችን ወጣት ስለሆነ ራሳችን ነው ጠብቀን የምንቆመው። ምክንያቱ ሰላም ከሌለ ለወጣት ጉዳት ነው፣ ለሴቶችም ጉዳት ነው፣ ለሁሉ ለአዛውንቱም ችግር ስለሆነ ራሳችን በደንብ እንደ እንቁላል ይዘን ነው የምንከባከበው። 20 ግንቦት የመጣ ያው ሕዚ ገጥሙና ኒኦ ትግራይ ዝኸዝ ገጥሙኒኦ ከመናእሰይ ከመይገርና ኢና ክንፈትሖ ወይ ክንሰጉሮ ንኽእል ነገራት ያው ትግራይ አሁን ካጋጠማት ችግር ለመውጣት እንደ ወጣት በቅንጅት አንድነቱን አጠናክሮ ባለው አቅም ጥረት ሊያደርግ ይገባል። ምክንያቱም ወጣቱ በስደት እየተንገላታና እያለቀ ነው ያለው። ስለዚህ መንግስትም የድርሻው ሊወጣ ይገባል። ታአይ ግን ተመንእሰይ በተወለብቱ ይሕድር ነው ወጣቱ በዚህ ማለት በዛ ትልቅ አድር አለበት። ስለዚህ ትግራይ አሁን ካለችበት ሁኔታ እንድትወጣም በጋራ አቅም ሊፈጥር ይገባል። የግንቦት 20 ዜናዎቻችን ቀጥለዋል።
ግንቦት 20 ለብሔር ብሔረሰቦችና በአጠቃላይ ለመላው ኢትዮጵያውያን የነጻነት ቀን ናት ሲሉ የአፋርና የአገው ተወላጆች ገለጹ። አሁን በኢትዮጵያ ያጋጠመው ቀውስ የግንቦት 20 ፍሬ የሆነው ሕገ መንግስት እየተጣሰ በመሆኑ ነው ሲሉም አስተያየት ሰጪዎቹ ገልጸዋል። ሰለሞን አስመላሽ ከ35 ዓመታት በፊት ልክ በዛሬው ቀን ጥቂት የህዝብ ልጆች ሩቅ አልመው የጠራ ዓላማ አንግበው የጀመሩት ትግል ድል የተጎናጸፉበት የግንቦት 20 በዓል መላው የኢትዮጵያ ህዝቦች ከጭቆና ቀንበር የተላቀቁበትና ሀገሪቱ አዲስ የለውጥ ጎዳና እንድትጓዝ ያስቻለ የነጻነት ቀን ነው ሲሉ የአገውና የአፋር ተወላጆች ከዝግጅት ክፍላችን ባደረጉት ቆይታ ገለጹም። 17 ዓመት ያህል ዘመናትን አስቆጥሮ ከፍተኛ መስዋዕትነት እልህ አስጨራሽ ትግል ተደርጎ የራሳቸውን ጉዳይ በራስ የመወሰን ህገ መንግስታዊ ስርዓት መስርቶ ሀገረ መንግስት ለመገንባት የተደረገበት ታላቅ ተጋድሎ ነው። አፋር በራሱ ቋንቋ በራሱ ልጆች በራሱ የመረጣቸው ልጆቹን እንዲመራ ያስቻለ እለት ነው ማለት እንችላለን። በፖለቲካ በማህበራዊ የአፋር ህዝብ በግንቦት 20 ከባርነት ወደ ነጻነት የገባበት እለት ነው ማለት እንችላለን። ራስን ወደ በራስ የመተዳደር መብት የተጎናጸፍንበት ትልቁ የኢትዮጵያ ብሔር ብሔረሰቦች እና ህዝቦች በጋራ ቃል ኪዳን ገብተው ህገ መንግስት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ህገ መንግስት የተቋቋመበት እና ትልቅ ከዛም አልፎ ብዙ አሁን እንደሚወራው አሁን ፕሮፓጋንዳ እንደሚሰራው ሳይሆን ብዙ የልማት ትሩፋቶች ያሉበት ሰው በሰላም ወጥቶ በሰላም እንዲገባ ተቋማት ብዙ እንደ ኢትዮጵያዊ ብዙ ተቋማት የተገነቡበት ብዙ ትሩፋቶች ያሉበት እንትን ነው ቀን ነው። አሁን በኢትዮጵያ ያጋጠመው ቀውስ የግንቦት 20 ፍሬ የሆነው ህገ መንግስት እየተጣሰ በመሆኑ የመጣ ነው ሲሉም አስተያየት ሰጪዎቹ ተናግረዋል። በጋጋታ በማደናገር ላይ ብቻ ወቅታዊ አጀንዳ በማራገብ አንዱን ብሔር ካንዱ ብሔር ጋር አንዱን ህዝብ ካንዱ ህዝብ ጋር አንዱን ሃይማኖት ካንዱ ሃይማኖት ጋር በማጋጨት በግጭት አተርፋለሁ ብሎ የሚያስብ ጸረ ህገ መንግስት ጸረ ሰላም ኃይል ነው ማለት ይቻላልና ስለዚህ ጸረ ሰላም ኃይሎች ደግሞ ስርዓታዊ መንግስት ወይም ደግሞ የህግ የበላይነትን ተጠያቂነትን የማይቀበሉ ስለሆኑ አሁን ያለው የኢትዮጵያ ችግር ሁሉ ምንጩ ከህገ መንግስት ጥሰት የሚመጣ ነው የሚል እምነት አለኝ። ህገ መንግስት ቢከበር ኑሮ ህግ ቢከበር ኑሮ በትግራይም ጦርነት አይታወጅም ነበር፣ በአማራም ጦርነት አይታወጅም ነበር፣ በኦሮሞም ላይ ጦርነት አይታወጅም ነበር። ስለዚህ በአጠቃላይ የኢትዮጵያ አሁን ያለው ሁለንተናዊ ቀውስ መነሻውና ምንጩ ህገ መንግስታዊ ድንጋጌዎች ያለማክበርና ለህግ ተገጂ ያለመሆን ያመጣው ጣጣ ነው። አሁን በኢትዮጵያ ያጋጠመው ቀውስ ለመፍታት ወጣቱና መላው የኢትዮጵያ ህዝብ ከግንቦት 20 ድል ትምህርት በመውሰድ በጋራ መታገል አለበት ሲሉም ገልጸዋል። የኢትዮጵያ ብሔር ብሔረሰቦችም ትናንትና ትግራይ ላይ ስለደረሰ ዛሬ አማራ ላይ የሚሆነውን ነገር አፋር ላይ የሚሆነውን ነገር እያዩ ዝም የሚሉ ከሆነ ነገ ዙሮ እነሱ ላይ ነው የሚሄደው። ከወዲሁ ግን ሀይ መባል መቻል አለበት። ይህን ስርዓት ነው የብልጽግና አጀንዳዎች የብልጽግና የሚዲያ ሰራዊት የሚያራግቡትን የተሳሳተ የፕሮፓጋንዳ ዘመቻ የዛ ሰለባ ሊሆን አይገባም። አሁን ሁሉም ብሔር ሁሉም ህዝብ ካንዱ ህዝብ ጋር ወንድም መሆኑን የበለጠ ብህን ምንባባልበት ምንተሳሰብበት ወቅት ነው። አብረን ምንታገልበት ወቅት ነው። ስለ ነገዋ ኢትዮጵያ ከብልጽግና በኋላ ላለችው ሀገር ኢትዮጵያ ማሰብ ያለብን አሁን ነው እና ወደ ማን መልሶ ደረጃ ላይ ሳይደርስ አሁንም አረፈደም ቀድመን ልንመክር ይገባል። አሁን ያለው ስርዓት እስካለ ድረስ የኢትዮጵያ ብሔር ብሔረሰቦች ሰላም አግኝቶ ልማታቸውም ተረጋግጦ ይኖራሉ ብለን አናስብም። ምክንያቱ ይሄ ስርዓት ጸረ ልማት ነው፣ ይሄ ስርዓት ጸረ ሰላም ነው፣ ይሄ ስርዓት ጸረ ዲሞክራሲ ነው። የግንቦት 20 የ17 ዓመት ትግል ውጤት የሚያሳየው ምንድነው? ህዝቦች ከተባበሩ የዓላማ ጽናት ካላቸው ማንም ይምጣ ህዝብ ፊት የሚቆም ኃይል እንደሌለ ነው የሚያሳየን። በመጨረሻም ለመላው የኢትዮጵያ ህዝብ እንኳን ለግንቦት 20 ድል በዓል አደረሳችሁ ሲሉ መልካም ምኞታቸው ገልጸዋል። ከግንቦት 20 ዜናዎቻችን ስንወጣም
የትግራይ ፖሊስ ፈተናዎችን መቋቋም የሚያስችል አስተማማኝ አቅም ሊገነባ የሚያስችለውን ሰብአዊ ቁመና ያለው መሆኑ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ተናገሩ። የትግራይ ውስጣዊ ሰላም እንዲረጋገጥ የትግራይ የፖሊስ አቅም ወሳኝ መሆኑን የተናገሩት ፕሬዝዳንቱም ተቋማዊ አደረጃጀት ውጫዊና ውስጣዊ ፈተና ማለፍ የሚያስችል መሆን እንዳለበትም ገልጸዋል። የዞኑን የወረዳ የፖሊስ አመራሮች ጨምሮም በክልል ደረጃ የ9 ወራት የስራ አፈጻጸም በሚገመገምበት መድረክ ተገኝተው የስራ መመሪያ የሰጡት ዶክተር ደብረጽዮን ገብረሚካኤል ሙያዊና ተቋማዊ አፈጻጸሞች መሰረት በማድረግ መሻሻል የሚገባቸው ጉዳዮች ትኩረት እንዲሰጣቸው አሳስበዋል። በማዕከሉ የተጠቃለለው ግምገማም በከተማዎች በዞንና ወረዳዎች በየደረጃው ግምገማዎች ሲደረግባቸው መቆየቱን የገለጹት የትግራይ ፖሊስ ኮሚሽን ኮሚሽነር ጀነራል ይፍደጎ ስዩም በበኩላቸው በክልል ደረጃ ለተቋሙ የተሰጡት ተልእኮዎች ለመወጣት መድረኩ ወሳኝ መሆኑን ተናግረዋል። የውጭ ዜና በትግራይ ለተፈጸመው ጄኖሳይዳዊ ተጠያቂነት እንዲረጋገጥ የሚጠይቅ ሰላማዊ ሰልፍ በዋሽንግተን ዲሲ የሚገኙ የትግራይ ዲያስፖራዎች ገለጹ። በአሜሪካ የውጭ ጉዳይ መስሪያ ቤት የተገኙ ሰልፈኞቹም ከምዕራብ ትግራይ የተፈናቀሉና የተሰደዱ ወደ ቀያቸው እንዲመለሱ የጠየቁ ሲሆን የትግራይ ሕዝብ ፍትህ ተነፍጎ በጄኖሳይድ አሁንም እየቀጠለ እንደሆነ ድምጻቸውን አሰምተዋል። ለገረዘይራ ኃይሉ አዘጋጅቶታል። መዓዛ መኮንን ታቀርባለች። በትግራይ ህዝብ ላይ የተፈጸመው ጄኖሳይድ ተጣርቶ ተጠያቂነት እንዲነግስና ለወደመው ሁሉን አቀፍ የትግራይ መሰረተ ልማት መልሶ ለማቋቋም አሜሪካ የበኩሏን ሚና እንድትወጣ በዋሽንግተን ዲሲ የሚገኙ የትግራይ ዲያስፖራዎች ባካሄዱት ሰልፍ ጠየቁ። ከምዕራብ ትግራይ ተፈናቅለው በተለያዩ መጠለያ ጣቢያዎችና በሱዳን ተሰደው የሚገኙ ወገኖች ከነሙሉ ዋስትናቸው ወደ ቀያቸው መመለስ ይገባቸዋል ያሉት ሰልፈኞቹ የትግራይ ህዝብ ፍትህ ተነፍጎ አሁንም በጄኖሳይድ እንዲጠፋ እየተደረገ እንደሆነም ድምጻቸውን አሰምተዋል። State Department, use your leverage to stop the coming dangerous war on Tigray. No new war on Tigray. No war on Tigray. No war on Tigray. No war on Tigray. የትግራይ ህዝብ ከጦርነት ስነ ልቦና መላቀቅ አለበት። የኢትዮጵያ መንግስትም በትግራይ ህዝብ ላይ ያዘጋጀ ያለውን ጦርነት ሊያቆም ይገባል ያሉት ሰልፈኞቹ አሜሪካ ዳግም ጦርነት እንዳይቀሰቀስ የበኩሏን ጫና ማሳረፍ እንዳለባትም በአሜሪካ የውጭ ጉዳይ ሚኒስትር ፊት ለፊት ባካሄዱት ሰላማዊ ሰልፍ ጠይቀዋል። Today we are here to call no new war on Tigray. The Ethiopian government, the Ethiopian militaries are preparing for another war on the region of Tigray. በመጨረሻም የገቢዎች ሚኒስቴር የመቀለ ቅርንጫፍ በ2017 ዓ.ም በቀጥተኛና ቀጥተኛ ካልሆኑ የታክስ አይነቶች የታክስ አስተዳደር ዙሪያ ሲያሰለጥናቸው የቆዩ 191 ግብር ከፋዮች በዛሬ ዕለት አስመረቀም። በስልጠና ያገኙትን ዕውቀት ወደ ማህበረሰቡ በማውረድ የተሻለ ግንዛቤ ለመፍጠር እንደሚሰሩም ተመራቂዎች ሰልጣኞች ተናግረዋል። ፍሬት ወልደመድን ተጨማሪ አላት። ገቢዎች ሚኒስቴር የግብር ከፋዩ ንቃተ ህሊና በማሳደግ በፈቃደኝነት ላይ የተመሰረተ የታክስ ህግ ተገዥነት ማረጋገጥ ይቻል ዘንድ ከ2013 ዓ.ም በጀት ዓመት ጀምሮ ሞጁላር የታክስ ትምህርት ስልጠና የአሰራር ስርዓትን በመዘርጋት በሁሉም ጽህፈት ቤቶች ወጥነትና ተከታታይነት ባለው መልኩ ለድርጅት ባለቤቶች በድርጅት ውስጥ በቋሚነት ለተቀጠሩ ስራ አስኪያጅና የሂሳብ ሰራተኞች በገጽ ለገጽና በርቀት የትምህርት አሰጣጥ ዘዴዎች እያሰለጠነና ስልጠናውን በብቃት ያጠናቀቁ በርካታ አሰልጣኝ ግብር ከፋዮች በየዓመቱ በሰርተፊኬት በማስመረቅ ላይ ይገኛል።
ዘንድሮም በ2017 ዓ.ም በጀት ዓመት በመቀለ በአዲግራትና በማይጨው በገጽ ለገጽና በርቀት ሲያሰለጥናቸው የቆዩ 192 ግብር ከፋዮች በዛሬው ዕለት አስመርቋል። ተመራቂ ሰልጣኞቹ በበኩላቸው የገቢ ግብር፣ ቀጥተኛ የታክስ አይነቶች፣ የታክስ አስተዳደር እንዲሁም ቀጥተኛ ያልሆኑ የታክስ አይነቶችን በሚመለከት በቂ እውቀት እንዳገኙ በመግለጽ ቀጣይም ወደ ማህበረሰቡ በመውረድ ግንዛቤ ለመፍጠር ዝግጁ መሆናቸውንም አረጋግጠዋል። ግብር በሀገር ነው የሚገነባው፣ ሀገር የሚገነባው በግብር ስለሆነ ይህን ግምት አስገብቶ የተማርነውን ህግ እኔም እንደ አንድ የሂሳብ ባለሙያ ወደ ታች ወርጄ ደንበኞችን ሌሎችን ማቃቸውንም በማማከርም ስራ ስለምሰራ ይሄን አስተዋጽኦ ያረኩኝ ነው። ያው ከተማርነውን ጀምረን ከዛ ፊትም ቢሆን በነበረኝ ህግ አሁን የጎደለኝም ወልቶልኛል። ስልጠና ከመወሰድ በፊት ያን ያህል ታክስ ስርዓት በልምድ ወይ አንዳንድ ሰዎች በመጠየቅ ካልሆነ በስተቀር ያን ያህል እውቀት አልነበረኝም። ያ ስልጠና ከወሰድኩት በኋላ ግን እኔ በምሰራበት ድርጅትም በመመሪያና በአሰራርና በአዋጅ ለመስራት ዝግጁ መሆኑን የሚያረጋግጥ ሆኖ ያገኘሁት ማለት ነው። እኔ ያገኘሁት አቅም ለስራ ባልደረቦቼም እንዲሁም ከድርጅቱ ወጣ ባለም ሌሎች ግብር ከፋዮችም ያገኘሁት እውቀት እንደማካፈል ነው። የገጽ ለገጽ ስልጠናው በሳምንት 3 ጊዜ ለ30 ግማሽ ቀናት፣ የርቀት ስልጠናው ደግሞ ሰልጣኞች በሚገኙበት አካባቢ የቲዩቶሪያል ክፍለ ጊዜ በማዘጋጀት ስልጠናው በሚሸፍኑ ርዕሰ ጉዳዮች ላይ በቂ ንድፈ ሀሳብና የተግባር ልምድ ባላቸው የቅርንጫፍ ጽህፈት ቤቱ አመራሮችና ባለሙያዎች የተሰጠ እንደሆነም የግብር ከፋዮች የትምህርት ስርዓት ከፍተኛ ባለሙያ የሆኑት አቶ አፈወርቅ ተክላይ ገልጸዋል። ከመቀጠር በሚገኝ ገቢ፣ ከቤት ኪራይና ከንግድ በሚገኝ ገቢና ከሌሎች ገቢዎች ላይ ግብር እንዴት ነው የሚሰላው የሚለውን ስልጠና እንዲወስዱ ተደርገዋል። ቀጥሎ በተጨማሪ እሴት ታክስ፣ በተርን ኦቨር ታክስ፣ በኤክሳይዝ ታክስ፣ በሱር ታክስና በቴምብር ቀረጥ ላይ ለ30 ሰዓታት ስልጠና ወስደዋል። ስለ ምዝገባ፣ ስለ ስረዛ፣ ስለ ደረሰኝ፣ ስለ ሽያጭ በምዝገባ መሳሪያ፣ ስለ ታክስ ማስተዋወቅ፣ ስለ ታክስ ስሌት እና የታክስ ህጉን ተግባራዊ ባለማድረግ ሊከሰቱ ስለሚችሉ የቅጣት አይነቶች በዝርዝር እንዲያውቁ ተደርገው በአጠቃላይ 90 ሰዓታት ስልጠና ወስደው አጠናቋል። በገቢዎች ሚኒስቴር የመቀለ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ተክላይ አብርሃ በበኩላቸው የግብር ከፋዩ ንቃተ ህሊና በማሳደግ በፈቃደኝነት ላይ የተመሰረተ የታክስ ህግ ተገዥነት ለማረጋገጥ ግንዛቤ እንዲያድግ ለማድረግ እንዲህ አይነት ስልጠናዎች ቀጣይ መሆናቸውን በመግለጽ በቀጣይም በቴክኖሎጂ የታገዙ እንዲሆኑ እንደሚሰሩም ገልጸዋል። የግብር ከፋዩ ንቃተ ህሊና ማስፋት አንዱ ሆኖ ያው ጠቅለል ያለ ደግሞ ሌላ እንትኖችም አሉ። በመጪው ትውልድ የምንሰራው በትምህርት ቤቶች በሃይስኩሎች አለን። በዩኒቨርሲቲም እንደዚሁ በሁለተኛ ዙር በዚህ የጀመርነው አለ። አምናም እንደዚሁ አጠናክረን ይቀጥላል። ስለዚህ የታክስ ህጎችን ሁሉም ማህበረሰብ እንዲያውቃቸው ማድረግ አንዱና የገቢዎች ሚኒስቴርም እንደ ገቢ ተቋማትም በየክልሉ ያለ የግብር ዘርፍ ግዴታ ስለሆነ እሱን አጠናክረን መቀጠል ነው። ውድ ተመልካቾቻችን የግንቦት 22 2018 ዓ.ም የአማርኛ ዜናዎች እነኚህ ነበሩ። ፉቱና ገብሩ ቆይታ አደረኩኝ። ከቀሪ የግንቦት 20 የትግራይ ቴሌቪዥን ዝግጅቶች እንድትከታተሉ እንጋብዛለን። ሰላም።